አንድ ሥጋ በመጀመሪያ ዝምታው ነበረ፣ ከምንም አንስቶ ምንን የፈጠረ። ደግሞ ይሁን ብሎ ይሰራል በነቢብ፣ በስልጣን ባገዛዝ አንድ የሆነ ሐሊብ። ግና ለአንዱ ሰው ጊዜ ዝምታም አልበቃው፣ ቃላትም አነሱ፣ በገቢር ሊሰራው መከረ ከራሱ። ከፍጡራን ሁሉ በተለየ ስለ ሰው ልጅ ክብር የሰማዩ ጌታ ጭቃ ይዞ ታየ። ከመላእክት ይልቅ ጥቂት አሳንሶ በፍጥረት ሁሉ ላይ አዳምን አንግሶ። ምድርን ቢያበጅለት እንደ እንግዳ ጠሪ፣ ጎጆ መውጫ ቢሰጥ እንደ አባት መካሪ። መልካም ስላይደለ ሰው ብቸኝነቱ፣ አንስቱን አበጃት ወስዶ ካንድ አጥንቱ። ለአንድ ወንድ አንድ አጥንት እንዲህ ነበር ከጥንት፣ አዳም ከሔዋን ጋብቻ ራሱ እግዚአብሔር ነው ለሦስቱ ጉልቻ። በአካል በስሜት የተወ ሲጣበቅ፣ የተደገፈውን የያዘውን ሲለቅ። በዚህ ታላቅ ምስጢር በዚህ ታላቅ ጸጋ፣ ሁለት የነበረው ሆነ አንድ ሥጋ። አንድ ልብ አንድ ቃል ወንድ ራስ ሴት አካል፣ ሳይጨመቅ አንድነቱ ሳይከፈል ሦስትነቱ። የሥላሴ አንድነት ነው የጋብቻ መሠረቱ። ተረዳድቶ እግዚአብሔርን መውረስ፣ በተቀደሰ ዘር ምድሪቱን ማዳረስ። ከምድር አንስቶ እስከ ሰማይ መድረስ። እንዲህ ነው በብሉይ እንዲህ ነው በሐዲስ። ወገኖቹን ትቶ አብርሃም ሲወጣ፣ ከንጉሥ ክብር ይልቅ ድሃ ባሏን መርጣ። ጌታዬ ስትለው እመቤቴ ያለ፣ ባጸደቀው እምነት ስሙ ተቀየረ። አበ ብዙሃን የብዙሃን አባት፣ በፍቅር ድንኳኑ ሥላሴ ገቡባት። አንድ ልብ አንድ ቃል፣ ዛሬም በነሱ ስም ትዳር ይመረቃል። ይስሐቅ ቢያሳይ የመታዘዝ ጥጉን፣ ከአምላኩ እንዳይሸፍት እያየ ልጅ መልኩን። ከአንገቱ ይልቅ ለአባቱ ቢቀና፣ በረከት አፈሰ ሚስትን አገኘና። ቅንነት ውበቷ ከሰው የተለየ፣ ለመረጣት ባሏ ሲሸፈን የታየ። ከመልኳ ይልቅ ልቧ ለገዛው፣ የሴት ልጅ ውበቷ ለአንድ ራሷ ነው። አንድ ራስ አንድ አካል፣ አንዱ ለአንዱ ድካም በጸሎት ይተጋል። ከልጅነቱ ብኩርናን ሲሻ፣ ሲታገል የኖረ እስከ ዕድሜው ማምሻ። የአባቱ ቃል ኪዳን ለሚፈጸምባት፣ ስለ ራሔል ብሎ ባሪያ ሲሆንላት። አይተናል በያዕቆብ የፍቅርን ጽናት። ኢዮብ ባለጸጋው ጻድቅ፣ ልጆቹን ከእግዚአብሔር ዘውትር የሚያስታርቅ። የትዕግስትን መልክ አጉልቶ ያሳየ፣ ፈታኙና ሚስቱን በጥበብ የለየ። የእሱ ጠላት ሥጋ እንዳልሆነ ያውቃል፣ ከወደዳት ሴት አይወጣም ይሄ ቃል። አንድ ራስ አንድ አካል፣ በጠበቃት ሚስቱ ዳግም ይባረካል። ጽድቃቸው ከሰው ፊት አልፋ፣ በእግዚአብሔር ፊት ቢኖሩ ያለ ነቀፋ። ቢረሳላት ልጅ ማጣቱን፣ ብትጠብቅለት እርሷም ክህነቱን። በመልአኩ ፊት ሚስቱን ባያማ፣ የጽንሷን ነገር አንድም ሰው ባይሰማ። ወለዱ የጽንስ አዋቂ፣ የበረሃ አበባ መለኮት አጥማቂ። አንድ ራስ አንድ አካል፣ አንድ ሐሳብ አንድ ቃል። ዮሐንስ ለማለት አንድ ልብ ይበቃል። አንድ ልብ አንድ ቃል፣ ወንድ ራስ ሴት አካል። ሳይጨመቅ አንድነቱ ሳይከፈል ሦስትነቱ። የሥላሴ አንድነት ነው የጋብቻ መሠረቱ። ተረዳድቶ እግዚአብሔርን መውረስ፣ በተቀደሰ ዘር ምድሪቱን ማዳረስ። ከምድር አንስቶ እስከ ሰማይ መድረስ። እንዲህ ነው በብሉይ እንዲህ ነው በሐዲስ። በመጀመሪያ ቃል ነበረ፣ ከአባቱ ሳይለይ አንድ ሥጋ ነስቶ ጥልን የሰበረ። ከቅዱስ ጋብቻ ከተገኘች ወርቅ፣ በነሳው ሥጋ ዓለሙን ሲታረቅ። አምላክ ሰው ሆኖ ሰርግ ቤት ሲያቀና፣ ቀዳሚውን ምስጢር ሲገልጠው በቃና። አወቅን በተረዳ ነገር፣ ጋብቻ እንደሆነ ፈቃደ እግዚአብሔር። የሰጠውን ክብር ሊገልጥልን ወዶ፣ አረገው ምሳሌ የእርሱን ተዋህዶ። አንድ ትስብእት አንድ መለኮት፣ ነፍስና ሥጋ እሳትና ብረት።
እንደ ተዋህዶ በተሐቅቦ ሰው ብቻ እንዳልሆነ ስናየው ተርቦ አምላክ ብቻ እንዳንል ሲመልስ አጥግቦ ረቂቅ መለኮቱ ሥጋን ሳያረቀው በአምላክነቱ ሰውነት ሳይርቀው ያለ መከፋፈል አንድ እንደሆነ ይሄ ተዋህዶ የቅዱስ ጋብቻ ምሳሌ ሆነ። አንድ ራስ ለአንድ አካል የከፈለው ዋጋስ እንደምን ይለካል? ቀዳሚውን አዳም በሰመመን ጥሎ ሔዋንን ሊያስገኘ ቤተ ክርስቲያንን በደሙ ሊወልዳት ዳግማዊው አዳም በመስቀል ተገኘ። ለሱ ሾህ ለሷ ዘውድ የደፋ ስለ ክብሯ ብሎ ፊቱን የተጸፋ ሐሞት ተጎንጭቶ ጥሟን የቆረጠ ስለ ከፍታዋ ውርደት የመረጠ እንድታጌጥለት የባሪያ መልክ ይዞ ደም ግባቱ እስኪሽር በደም ተለውሶ ረፍቷን ለማየት የተንከራተተ በሕይወት እንድትኖር በመስቀል የሞተ ምንዋ ነው ለዚህ ራስ መታዘዝ? ምንዋ ነው ለዚህ ራስ መገዛት? ቀድሞሱ በደሙ በሞቱ ለገዛት ጌታዬ ብትለው ከበረች በክብሩ እስከ ሞት መውደድ ነው የራስነት ግብሩ። አንድ ክርስቶስ አንዲት ቤተ ክርስቲያን እርሱ የወደደ እርሷ እየታዘዘች ይቺ ፍቅር የጋብቻ ፍጹም ምሳሌ ነች። አንድ ወንድ አንድ ሴት ጋብቻ ፍቅሩ የአንድነት ግብሩ የብቻ ባል ልክ እንደ ራስ መሪ ሚስቱን አስከባሪ ለቤቱ ተጠሪ ሚስት ልክ እንደ አካል ሰሪ ጌታዋን አክባሪ በጥበብ ኗሪ አንድ ቡድን አንድ ሥጋ አይፎካከርም አካል ከራሱ ጋር ክፉ አየ ተብሎ ዓይን እንደማይወጣ እጅ እንዳይቆረጥ መጥፎ አመል ቢያመጣ የራስ አካል የራስ ነው የመጣው ቢመጣ ያልመረረ ባልነት ያልተበረዘ ሚስትነት የመንፈስ የሐሳብ የፍቅር አንድነት በአንዱ ላይ አንዱ የተሾመ እኔነትን ሰቅሎ እኛን ያስቀደመ ደግነት ሸልሞ ክፉ ቀን ሚረሳ በደልን ማይቆጥር ከባቴ አበሳ እንደ ሁለት ሰው ያልተካሰሰ ተበድሎ እንኳን ስለ ይቅርታ ፊቱን የመለሰ አፈጣጠሩን ፍጹም የተረዳ ልቡ ያልሸፈተ በየሰው ጓዳ ቤቱን ባለት ላይ የመሰረተ ለአጋሩ ኖሮ ለሌላው የሞተ ያልመረረ ባልነት ያልተበረዘ ሚስትነት የመንፈስ የሐሳብ የፍቅር አንድነት በአንዲት ጉባኤ በአንዲት ቤተ ክርስቲያን ወደውና ፈቅደው የሚገቡት ኪዳን ከዚህ እስከዚህ በማይባል ፍቅር በአካል በስሜት በመንፈስ መጣመር ከፍታ ዝቅታ በማይሸረሽረው ከሞት በቀር ሌላ አንዳች በማይለየው በመንፈስ ቅዱስ ጸጋ ታትሞ በክብር በካባ ሞገስ ተሸልሞ በዚህ ታላቅ ምስጢር በዚህ ታላቅ ጸጋ ሁለት የነበረው ሆነ አንድ ሥጋ ተራራ ከማፍለስ ትንቢት ከመናገር ከሁሉም በሁሉ የሚበልጠው ነገር አንድ ልብ አንድ ፍቅር። ይህ ፍቅር አይወድቅም ከእግዚአብሔር ካልሆነ ከማንም አይፈልቅም። ይህ ፍቅር ያምናል ይታገሳል የራሱን ለሌላው መስጠቱን ይረሳል። ይህ ፍቅር እውነት ነው እውነትም እግዚአብሔር ያለ ምክንያት መውደድ ያለ ምክንያት ማፍቀር። በመጨረሻም አንድ ቃል ነበረ አንድ ሥጋ ነስቶ ሰውን ያከበረ በነሳው ሥጋ ከአባቱ ሳይለይ በአንድነት አደለን አዲሲቷን ሰማይ።